ያስጠላል። ኤግዛክት እንዲሁ ለመጀመሪያ ጊዜ ከኢትዮጵያውያን መካከል ከሶስት ወንዶች ሶስት ልጆች ወለድኩ። በግልጽ አልወጣም እንጂ ነበር ማለት ይሄ እንኳን አልናገርም። ይሄ ነገር ነበረ። ይሄ የሰይጣን መሳሪያ ነው፣ ዋጋ ያስከፍላል። እና ስለዚህ ወደን አይደለም እኛ በእንደዚህ ተይዘን ሌዝቢያን ነበረች፣ ድራግ አዲክት ነበረች፣ አቦርት አድርጋለች፣ አስወርዳለች። ዓለም ውስጥ ያለውን ኃጢአት በሙሉ ተለማምዳለች። አይኔ በእንባ ሞላ። በጣም አለቀስኩ። የሴክሹዋል የርኳቤ ሥጋ መናፍስ ስለሆነ በቀላሉ ምክንያቱም ይሄ እኔ ልክ እንዶ ያብዴ ነው ወይ ሰው መሰለኝ። እና ከዛ በኋላ አም ሶሪ አለ ስለነገርኩ ይቅርታ አድርጌልኝ፣ በቃ እንደዛ ነው ምድራችን በምድራችን ምናምን እኔ ወጥ ሄር እና ያን ያህል አስጠል ማለት ስላነበብኩ በመጽሐፍ ቅዱስ ውስጥ እንደዚህም ገብቶኝ አይደለም፣ ግን ያስጠላል እንዲሁ። እና ከዚያን ጊዜ ጀምሮ ቅድም በምዕራብ ሀገር ያለን አለ በቃ በዚህም በዛም እንሰማለን። እና ከዛ በፓስተሮኜ ቤተክርስቲያን ውስጥ ማገልገል በጀመርኩ ጊዜ ማንም ወደ እኔ አልመጣም እንደዚህ አይነት ችግር አለብኝ ብሎ። እና የገርሚ ነገር ለመጀመሪያ ጊዜ ከኢትዮጵያውያን መካከል አንዲት እናት የ72 ዓመት እናት የነበሩ 1986 ዓመተ ምህረት አሁንም በፈረንጆች አቆጣጠር እነ ሐዋርያው ዳንኤል እነ ፓስተር ሃምፍሬ ኮንፍራንስ አድርጎ ጠሩኝ ዋሽንግተን ዲሲ። እኔ ዛን ጊዜ ካሊፎርኒያ ተማሪ ነበሩ። እና ከዛ ለኮንፍራንስ መጣ። ከኮንፍራንሱ በኋላ አንድ ሴትዮ 72 ዓመታቸው የሆኑ ላናግር ይፈልጋሉ ልጄ። እሺ አልኳቸው። እና ወደ ወሰዱኝ፣ ወደ ጎን ወደ ክፍል ውስጥ ወሰዱኝና እኔ መናገር የማልችለው ጉድ አለ በህይወቴ። እና ድሮ በአዳሪ ትምህርት ቤት በነበርን ጊዜ እቴጌመነን ይበሉ አንድ አዳሪ ትምህርት ቤት እዛ ያን አዳሪ ትምህርት ቤት ይጠብቁ ወይም ደግሞ እንደ ሜትሮን እንትን ያደርጉ እንደነበር ምን አስተዳዳሪ ነው እነዛ ነበሩ። መጥቶ ያስተኙ ነበር አሉ በአራት ሰዓት ላይ። እና ይመጡና መብራቱን ይጠፋል ምናምን በቃ። ከዛ በኋላ አንዳንድ ነገሮች አድርጎ ይሄዳሉ። ከዛ በኋላ የለመርኩ በኋላ አፈርኩ። ምን አደርጋለሁ ብዬ የወንድ ፍላጎት የሚባል ከውስጥ የጠፋ። በኋላ ምን አደረግኩ አሉ ወንዶችን ለምኝ ይሄን ይተወኛል ብዬ ከሶስት ወንዶች ሶስት ልጆች ወለድኩ። ነገር ግን አልለቀቀኝ። ሺ ወስ 72 ዓመታቸው። ተመልከት እንግዲህ ዚያን ጊዜ የዛሬ 32 ዓመት 33 ዓመት ገደማ 1986 አሁን 100 ምናምን ማለት አዎ በህይወት ካሉ። እና በምድር ላይ ይሄ እንትን አልተጻፈም፣ በግልጽ አልወጣም እንጂ በመጽሐፍ ቅዱስ ዘመን ካለ ከተነገረ ነበር ማለት ነው። ይሄ ወደ ምድር የገባው ከኃጢአት ጋር ኃጢአት ያላመጣው ምንም ነገር አእምሮን ያዞራል። ትክክል ያልሆነው ትክክል ነው ይላል፣ ትክክል የሆነው ትክክል አይደለም ይላል። ስለዚህ ብዙ ሰዎች በዚህ ተይዘው እንዳሉ አፍሬት ስለሆኑ ልናገሩ አይችሉም። እኔ ይሄ እንኳን አልናገርም። ባላገር አንዲት ሴትዮ ከእናቴ ጋር ታወራ የነበረውን ነገር እና ይሄ ነገር ነበረ። ኦፍ ኮርስ እሱማ ጥንትም ስለነበር ነው መጽሐፍ ቅዱስ ውስጥ ያለው ነበረ። ነገር ግን ስለነበረ ይሄ ነገር የእግዚአብሔር ቃል ይሄ እኮ በሽታን አታውቁም ወይ? ይሄ እኮ ገዳይ ነው፣ ይሄ መርዝ ነው፣ ይሄ የሰይጣን መሳሪያ ነው እና ስለዚህ አታድርጉ ብሎ እግዚአብሔር እንትን ያለው
እና እዛ ስናይ እዚህ ላይ ብዙ ተባዙ ምድር ሙሉ ብሎ ባረካቸው። በተባረኩ ሰዎች በሆሞሴክሹዋልስ አይደለም ምድር የምትሞላው፣ በሌስቢያንስ አይደለም፣ በተባረኩ ልጆች፣ ሴቶች ልጆች፣ ወንዶች ልጆች እና እንደነዚያ አይነቶቹ አሁን በቤተ ክርስቲያን አንድ ዶክተርና ባለቤቱ አሉ። ዶክተር አምሰል የሚባል እና ባለቤቱ ሲስተር ዘውድነሽ እና ልጆችን ያስተምራሉ። ኖብል ቦይስ ኤንድ ኖብል ገርልስ የሚባል እነዚህ ኖብል ገርልስ በቃ እየተማሩ እስከ መጨረሻ ድረስ እስከ ጋብቻቸው ቀን ድረስ በምንም አይነት በርኳበ ሥጋ ላይ እንትን እንዳይሉ ድንግልናቸውን ንጽሕናቸውን እንዲጠብቁ ምን ያደርጋል? ያን ከጨረሱ በኋላ ወላጆቻቸው ቀለበት ይሰጧቸው በንጽሕና እንደቆዩ። አሁን እንደዛ ሆኖ 2-3 ተመርቀዋል። አሁን በቀደም ዕለት አስመረቁ አንዱ እና በጣም ደስ የሚል እንትን እና ለልጆቻችን ይህንን ነገር ማስተማር እና we have to be nobles። ምንም ስርዓት ያለ ምናምን ማደግ ዋጋ ያስከፍላል። አንድ ሰውዬ ነበረ ይሄ ወሬ በቃ እንትን ሲሆን ፓብሊክ ሆኖ ስለ ነፃነታቸው በአደባባይ ወጥቶ መናገር ሲጀምሩ ይሄ ጄኔቲክ ኢምፖዚሽን ነው ዲኤንኤ ነው ምናምን ብሎ መጽሐፍ ጽፎ በተነ። ያለ ማስተባበር ሪሰርች ተጀመረ። ሪሰርቹን ለማቅረብ 10 ዓመት ወሰደ። ከ10 ዓመት በኋላ ውሸት መሆኑ ሲረጋገጥ እኔ ስራዬን ሰርቻለሁ። ኦልሬዲ ብዙዎችን በክሏል። ስራዬን ሰርተዋል። የሆነ ይሆናል። ውሸት ነው። ዲኤንኤ ቢሆን እግዚአብሔር ይሄንን አንፈር ይሆን ነበረ። ይሄንን ብከለክል ነው በዲኤንኤ ውስጥ አስቀምጦ አታድርግ ይለኛል። ኔቨር። እግዚአብሔር አይደለም። ይሄ የሰይጣን አእምሮ ነው እንደዚህ የሚያስብ እንጂ እግዚአብሔር ሂዝ ጃስት ጋድ ሂዝ ፌር እና እንደዛ ምናምን ብሎ እና ስለዚህ ወደን አይደለም እኛ በእንደዚህ ተይዘን ነው። ይኸውልህ አሁን እግዚአብሔር ትልቅ ስራ እየሰራ ነው። በልጅነቷ በዚህ ፕራክቲስ ውስጥ ገባች። ልምምድ ነው። ልምምድ ውስጥ ገባች። አዎ ልምምድ ውስጥ ገባች። ኤግዛክት እና 25 ዓመት ከመሆኗ በፊት ሌዝቢያን ነበረች፣ ድራግ አዲክት ነበረች፣ አቦርት አድርጋለች። ማለት ምንድን ነው የሚባለው? አስወርዳለች። ዓለም ውስጥ ያለውን ኃጢአት በሙሉ ተለማምዳለች። በ25 ዓመቷ አንድ ሴትዮ መጣ ቸርች። ይሄ ደግሞ ይሄን ሁሉ ስታደርግ ከቤተ ክርስቲያን ቀርታታ እና መጣችና ያችኛዋ አንቺ ጌታ ኢየሱስን ታውቂያለሽ ወይ ብላ ጌታ ኢየሱስን ትመሰክርላታል። ጌታ ኢየሱስን ስትቀበል ሕይወቷ ተገለባበጠ። እግዚአብሔር ፈወሳት። እንደው ፈውሳ አይባልም እኮ ይኸው ትራንስፎርም አደረጋት። ከዛ በኋላ ይቺ ሴትዮ እግዚአብሔር ይሄንን በሕይወቴ ካደረገ በሌሎችም ሕይወት ያደርጋልና ይሄንን ይዤ ልውጣ ብላ ሚኒስትሪ ጀመረች። አገልግሎት ጀምራ እየዞረች እንትን ታደርጋለች፣ ትመሰክራለች። አንድ ጊዜ እንዲህ አይነት ሴት ነበርኩኝ እና እንዲህ ጌታ በሕይወቴ ያደረገ መጥቼ ልመስክር አለች። እሺ አልኳትና መጣችና ዶክተር ተናገረችና ስለ ሕይወቷ እግዚአብሔር ነፃ ያወጣው ሰው እንደዚህ ደስተኛ ይሆናል ብላ እንዲህ ብላ በመድረክ ላይ መደነስ ጀመረ። ምናልባት 1 ደቂቃ 2 ደቂቃ ነው እንደዛ እንትን ያደረገች። 30 ሰኮንድ አላየው። አይኔ በእንባ ሞላ። በጣም አለቀሱ። ነፃነት እግዚአብሔር በውስጧ ጨመረ እና ይቺ ሴትዮ ሚኒስትሪ ጀመረች። ብዙዎችን ሰዎች እንትን ማድረግ ጀመረች።
ከዛ በኋላ ምን ይሆናል? ኮንፈረንስ ለማድረግ የዳኑት መጥቶ ቢመሰክሩ ለሌሎች ምሳሌ ይሆናሉ ብላ በዚሁ ውስጥ የነበሩ አሁን እሱን ስታደርግ ምን ይሆናል? ቦታ ታጣለች። ማንም ቤተ ክርስቲያን የፈቀደላት የለም። መጥቶ ቤተ ክርስቲያናችን ያፈነዳሉ አሉ። አንዳንዶቹ ራሳቸው ምን ችግር አለው? ይሄ እኮ ችግር የለውም እኔ ሆሞሴክሹዋል ነኝ አለ ፓስተሩ ራሱ። በጣም ግራ የሚያጋባ እና በኋላ እንደዛ ሆነ ሲባል መጡ። ያ የእሷ ፓስተር ድሮ እኛን አስተናግዶን ነበረ ለ5 ዓመት። በጣም እግዚአብሔር ሰው ይመጣሉ። አሁን ወደ 8 ጊዜ መጥቷል ኢትዮጵያ ለማገልገል ከኔ ጋር ይመጣል። እና እንደዚህ የሆነ እኮ ቦታ አጣና እንዴ ቦታ ካጣችሁ ብለን ከፓስተሮች ጋር ተነጋገርንና መጥቶ ቦታችንን እንዲጠቀሙ ፈቀድንላቸው። ጋበዝናቸው ኑዋል። ከዛ በኋላ መጡ እና ልክ ስብሰባቸው እንደነገ ሲሆን ዛሬ በሴኪሪቲ ውሻ ምናምን እያመጡ ግቢውን በሙሉ አሰሱት ነበር። ምክንያቱም እነዚህ ሰዎች ተቃዋሚዎቹ መጥቶ እንትን ያደርጋሉ ብለው ያፈነዳሉ። እኔ 5 ጊዜ በገዛ ቤተ ክርስቲያን ተመረምሬ ነው የገባው። በቃ ማንንም በቃ ይፈትሻሉ። የሚበላው የዛ ታች በእንትኑ በምግብ ቤት አካባቢ ላይ ተቃለ ለዛ ኮንፈረንስ ከዛ ከዩናይትድ ስቴትስ ከ50 ስቴትስ ሜክሲኮ ሳይቀር መጡ ሰዎች። ጌታ ይፈወሳቸው መጥቶ ቁጭ ብለ ስትሰማ እነሱ የሚሉትን እንዴት እዛ ውስጥ እንደገቡ ማንም ናቹራሊ የገባበት የለም። በልጅነታቸው ባልሆነ ነገር ውስጥ ገብቶ ባልሆነ ነገር በቃ እንትን አሉ። እና ያ ነገር በጣም ያስደንቃል። ነገር ግን እግዚአብሔር እንደምሕረተኛ ነው። እግዚአብሔር በቃ አዳነኝ ብሎ ሲመሰክሩ እግዚአብሔር እንዴት እንዳዳናቸው ሲናገሩ በቃ የሚያስደንቅ ነው። እና እግዚአብሔር አሁንም እነዚህ ሰዎች ተስፋ የሌላቸው አይደሉም ያላቸው። በኢትዮጵያ ውስጥ ቢኖሩም በዓለም ውስጥ ቢኖሩም ምዕራባውያንም ቢሆኑ እግዚአብሔር አሁንም ይፈውሳል። እግዚአብሔር አሁንም ይቅር ይላል። እግዚአብሔር እንደው አሁን ይሄን አጋጣሚ እየተጠቀመ እየተከታተሉ ካሉ እነሱንም ብትጋበዛቸውና ጌታን እንዲቀበሉ ጌታ ነፃ እንደሚያወጣ በኋላ እንመለሳለን። ወገኖቼ እግዚአብሔር ይወዳችሁ። እግዚአብሔር ለእናንተ ያለው ፍቅር ብቻ ፍርድ አይደል። ፍቅር ይወዳችሁ። ድካም ነው። በሰው ተጣላችሁ፣ እዛ ገባችሁ። አንድ ወንድም ነበረ በማዕከላችን የኛ ሙዚቀኛ ነበረ እና ይህ ሙዚቀኛ ሳይታወቅበት በብዙ ጊዜ ቆየ። በጣም እንትን ይሆናል። በኋላ ይታመማል። ሲታመም ህመሙ ምን እንደሆነ እኛ አላወቅንም። ለካ በኤችአይቪ ተይዞ ነው እና በኋላ ምንድን ነው ይሄ ነገር ከየት መጣ ብሎ በኋላ እንደ ኑዛዜ ለጥቂቶቻችን ሲናገር ምን አለ? በልጅነቴ በአጎቴ እንደዛ ሆንኩ። አጎቴ ሹፌር ነበረ። እሱ ይሄንን ነገር አስለመደኝ። ከዛን ጊዜ ጀምሮ ተያዝኩኝ። ተያዘ፣ በአእምሮ ተያዘ፣ በአካሄዱ ተያዘ፣ በህይወቱ ተያዘ። በኋላ ያለ ጊዜው በቃ እንትኑኔና ይሄ በሽታ ወሰደው። ነገር ግን ንስሐ ገባ፣ በእግዚአብሔር ፊት ንስሐ ገባ። ወገኔ ምናልባት በዚህ ውስጥ የታሰራችሁ በእናንተ ሳይሆን ሰይጣን ደግሞ እጅግ አስከፊ ሰይጣን፣ በእውነትም ሰይጣን
ምንድን ነው አንድ ሕፃን ልጅ አንድ ወጣት ልጅ በጣም ጎበዝ የሆነ ወጣት ለጸሎት ወደ ቤተ ክርስቲያናችን ይመጣል ከወጣቶች ጋር እና አሁን ለዛ የኛ ፓስተር ከኛ አገልጋዮች አንዱ ለዚህ ልጅ ይጸልያል እና እግዚአብሔር መገለጥን አመጣ። ይሄ ልጅ በ6 ዓመቱ ሰይጣን እንደደፈረው ሬፕ እንዳደረገው እኔ ምን እንደሆነ ይገባችሁ እንደሆነ እኔ አላውቅም። በቃ ወዲያው ሰይጣን ገባበት እና ልጁ ይሄንን ሐሳብና ይሄ ምኞት ይሄ ፍላጎት በውስጤ ስለምከታተል አላደረግኩትም፣ ነገር ግን ችግር አለብኝ ጸልዩልኝ አለ። ተጸለየለት፣ አጋንንት ከውስጡ ወጣ። ይሄ እንደዚህ አይነቶቹ ሰዎች ደረጃ በደረጃ መጠበቅና ነፃ እስኪወጡ ድረስ ምክንያቱም መናፍስቱ የሴክሹዋል የርኳቤ ሥጋ መናፍስት ስለሆነ በቀላሉ የሚለቅ ወይም ደግሞ የሚተው አይደለም ማለት ያሸንፋል ማለት ሳይሆን በደንብ ከቀን ወደ ቀን ከጊዜ ወደ ጊዜ በእግዚአብሔር እስኪበረታ ድረስ በእግዚአብሔር ቃል እስኪያድግ ድረስ መጠንቀቅ እጅግ አስፈላጊ ነው።